ናኦሚ ቦርሳ ውስጥ በጥንቃቄ አስቀምጬልሃለሽ። አይ እስራልኩ ፈንጁ መቼ እንደሚፈነዳ ማየት ብቻ ነው። እውነት እላለሁ ናኦሚ ያቺን ሴት በገዛች ስታባረራት ማየት በጣም ነው ደስ የሚለው። ከዛ እኔ እመጣለሁ ቤት ላይ ነግሳለሁ። የታባቱ ሁሉ ነገር ሰላም ሆነ ማለት አይደል? ናኦሚ ዝም ብዬ ሳስበው ግን አለቀ። ይሄ ድርጅት ከህንፃ መሳሪያ መሸጫነት ወደ አእምሮ ህሙማን መርጃ ማዕከል የተለወጠ ነው የሚመስለኝ። እንዴ ደግሞ እኮ ነው ግርም የሚለኝ ማለት ነው እዚህ የሚመጡ ሰዎች በሙሉ ገፈት ቀማሽ እኔ ሀና መሆኔ እኮ ነው። ሀና አታስቢ፣ ያ ሰውዬ እኮ ከዚህ በኋላ ተመልሶ አይመጣም። አለቃ እኔ በጣም ምርር ነው ያለኝ። ወይ ደግሞ እዚህ ላይ የሚመጡ ከስተመሮች የህክምና ማረጋገጫ ይጠይቁ ላስገባቸው እንዴ? ወይ ደግሞ ወደ ቢሮ ከመምጣታቸው ከጥቂት ቀናት በፊት የስነ ስርዓት ኦሪንቴሽን ይሰጣቸው እንዴ? ይሁን ወይ ደግሞ ማለት ነው እኔ ቢሮ ግድግዳ ላይ ስነ ስርዓት የሌለው ሰው አናስተናግድም ብዬ ለጥፋለሁ። እንደውም እሱ ይሻላል። በቃ ዛሬ ስራ የለም። የዛሬ ስራ ራስሽን ማስከበር ብቻ ሆነ እንዴ? እና ታዲያ አንዱ መጥቶ ሽጉጥ ይደቅንብኛል፣ ሌላኛው መጥቶ ደግሞ ያስፈራረኛል። ከዛ ደግሞ አንደኛዋ ትመጣና ደግሞ ትፎክርብኛለች። እንዴ ቆይ እኔ ሀና ምን በወጣኝ ነው ይሁን ጉድ የምሸከመው? አሁንም እዚህ ነሽ? መብቴ እስከሚጠበቅልኝ ድረስ እዚሁ ነው የምሆነው። እንዴ አለቃ እኔ ምሬን ነው በእውነት በጣም ነው ምርር ያለኝ። እኔ ከልቤ ነው የተናገርኩኝ ያለሁት። እንዴ ጭቅጭቅ በጣም ነው ያስጠላኝ። ስጨርሺ በቃ ፋይሉን አምጪልኝ። ሀና ላይ አይደለም ሽጉጥ ሚሳኤል ቢደቀንባት ማንም ሰው በቃ ችግር የለውም ነገ ከስራ በኋላ እናወራበታለን ነው አይደለም የሚባለው? እሺ ችግር የለውም። ቆይ ግን ሀና ምን ብትሆኚ ነው ቆይ ሰዎች የሚደነግጡልሽ እንዴ? ምን እስከመሆን ድረስ ነው የሚጠብቁት? ቆይ ምን እንደሆነ ፍላጎታቸው? ከስራ በኋላ እናወራበታለን ነው አይደል ያልከው? እሺ ችግር የለውም ሀና። በቃ ላንቺ ማንም የሚደነግጥልሽ የሚንገበገብልሽ ሰው የለም። በቃ ምሩ ምሩ ቦርሳውን ደግሞ ከመቼ ጀምሮ ምሩ ውስጥኛ እኮ ድምፅን ስሰማ መጣሁ። ቆየሁብሻ። ከኪራ ጋር እኮ ጨዋታ ይዘን ስንጨዋወት ነው። እና የሚበላ ነገር ላቅርብ ትበላለህ? ምንም አልፈልግም። በዚህ ሰዓት እረፍት ብቻ ነው የምፈልገው። እሺ ሰኔ ልግባ። ሰኔ ሳሎን እንዳለው እያወቅሽ እዚህ መጥፌ የተቀመጥሽው አስጠልትሽ ነው አይደል? እንደዛ እንኳን አይደለም። እንዴት ዝም ብዬ አኩርፈሽኛል አይደል? ኧረ አላኮረፍኩም፣ ግን በቃ መሄድ ከፈለክ ሂድ። ነፃነትን መጋፋት አልፈልግም። ቆይ አንቺ እኔን ነፃነት እያከበርሽልኝ እኔ አንቺን ነፃነትን ማላከብር ይመስልሻል? አላቅም፣ ግን በቃ ያንተን ነፃነት መጋፋት ስላልፈለግኩ ነው። እሺ አሁን ምንድነው እንዳደረግልሽ የምትፈልጊው? እሱን ብቻ ነገር አላቅም፣ ግን እቺ ሴትዮ ያለ ምክንያት አልቀረበች። ቆይ ሰው እኮ ለሰው የሆነ ነገር የሚያደርገው ካንተ የሆነ ነገር ሲፈልግ አይደል እንዴ? እሷ እኮ ፈለገችና እኔም ደግሞ እንደዛ ነኝ ማለት እኮ አይደለም። ግን ያት ገና ከመምጣቷ እኮ ቤታችን በጸም ሞላችሁ። በቃ ከሷ ራቅ። ናቲ አንቺ እኮ በዚህ ልክ ለሷ መጨነቅ የለብሽም። እኔ አንድም ነገር ሰላማችንን የሚነሳ ነገር ማድረግ አልፈልግም። እሺ በቃ ወይ ስራውን ተውና እንደ በፊታችን ደስተኛ ነን። እኔ እኮ የተለየ ወይ ቀናተኛ ሴት ሆኜ እኮ አይደለም፣ ግን በቃ ልጅቷን ሳያት ምንም አልተመቸችኝም። የሆነ ፍጥን ትላለች። እሺ በቃ አሁን አትጨነቅብኝ። ሁሉም ነገር ደግሞ ሲቀር ይቀራልሽ። እሺ ስለተረዳኸኝ አመሰግናለሁ። እሺ አጅሪና አጅሪት ጭራሽ የቦታ ለውጥ አደረጋችሁልኝ? አይ እንደዛ እኮ አይደለም። ሰኒ እኮ እዚህ ና ብላኝ ለዛ ነው። እንደዛ ነው አይደል እንዴ ሰኒ? በሉ በሉ
እኔ አሁን አልታገሳችሁም እንዴ? እዛው ሳሎናችሁ። እሺ በቃ ሳሎን እንሂድ። ቆይ ምንድነው እህቴ? ሄዳለሁ አላልሽም እንዴ? እና ስላልሄድኩ ደበረሽ? አረ እንደዛ አይደለም። እስካሁን ስለቆየሽ ይሄድሽ መስሎኝ። ገና ልሄድ ነው። በሂጂ ልጁን ሳሎን አታስጠብቂ። ስለ ደስታሽን እንደበላሽው አልፈልግም። ሄጄ አወራዋለሁ። እንዴት ናችሁ? እንኳን ደህና መጣህ። እንኳን ለስራ በሰላም አበቃ። አመሰግናለሁ ጌታ። ባለፈው እኮ መጥቼ ነበር ሳንገናኝ ሄድኩ አይደል እንዴ? እና እዚህ ድረስ መተህ ሰላም ሳትለኝ ሄድክ? ለዚህማ ትቀጣለህ። እሺ ችግር የለውም እቀጣለሁ። ኪያ እንዴት ነሽ? እና እኔ ምን ቆይ ግን አሁን በደንብ ደህና ሆነን የመጣው ማለት በደንብ ተሽሏል? አዎ ደህና ነኝ አኒታ። አመሰግናለሁ በድጋሚ። ለስራ ስላበቃና እዚህ በድጋሚ ስላየሁህ ደስ ብሎኛል። ቆይ ግን ኪያ ደህና ናት ወይ? አንተ ደግሞ ቆይ ምን ነው ድጋሚ ተጣላችሁ እንዴ? የሆነ ቀን እኮ በጣም ተሰምቷት ነበር። ሀና ችክ እንዳለች ነው። ግን እሱን ተይውን። እኔ ለስራ ነው የመጣሁት። እሱ ሌላ ጊዜ ይደርሳል። አልታረቃችሁም ወይ? መታረቅ በቅጡ ለመነጋገር ራሱ መች ጊዜ ያገኘንና ነው። የምታረቃችሁን ጉዳይ ተው፣ ችግር የለውም። እኔ አስታርቃችኋለሁ። ለኔ ተው። ቆይ ግን አሁን አንተ እንዴት ነህ? ደህና ነህ? ደህና ነኝ። እኔ መኪናው መች ጎዳኝ ብለሽ ነው እንዴ? የኪያን ነገር እኮ በቃ በእኔ ጣለው አልኩ። ምን ነው አልሰማኝም እንዴ? ኧረ ሀና ይኸውልሽ፣ በእኔና በሷ ጉዳይ ድጋሚ እንድትገቢ አልፈልግም። እሺ እንዴ? ለምን? ምን አደረኩኝ? ምን አደረኩ? ይኸውልሽ ያኔም አንቺ ነሽ እንደዛ አቻኩለሽ የማይሆን ጉድ ውስጥ የከተትሽ። አሁን ደግሞ ለሌላ ድራማ እኔ ዝግጁ አይደለሁም። እሺ ሁሉንም ነገር በቃ ጊዜ ይፈቷል። አይ አንተ እዛው ቁጭ በል፣ እኔ ልውጣ። ማለቴ ኪራ እየጠራኝ ነው ይመስለኛል። ምን ነው? ምን? አንቺስ ግን ምን ነው? እኔ ምንም። ሰላም ሶሲ፣ አሁን እንዴት ነሽ? ጁስ አምጥቼልሻለሁ፣ ጠጪው እባክሽ። ቆይ ለምንድን ነው እንደሱ ትኩር ብለሽ የምታይኝ? ሶሲ፣ እኔ እምልልሻለሁ፣ እንደዚህ እንዲፈጠር አስቤ ያደረግኩት አንድም ነገር የለም። ሁሉም ነገር የሆነው ካሰብኩት በላይ ነው። አንቺ ግን ለኪራ ልትናገሪብኝ ነበር አይደል? እሺ በቃ ተይው እንጂ ጁሱን ጠጪ። ቆይ ምን ማድረግሽ ነው? አንቺ ምንድነው የምትፈልጊው? እኔ እንደሞትልሽ ነው የምትፈልጊው? አዎ እሺ፣ አዎ በርበሬውን እሳት ውስጥ የከተትኩት እኔ ነኝ። ግን እንደዛ እንዲፈጠር አስቤ አንዳችም ያደረግኩት ነገር የለም። ሶሲ፣ ካሁን ለኪራ ተናገረች ብዬ በምን አይነት ሰቀቀን ውስጥ እንዳለው ግን ታውቂያለሽ? አንቺ ግን ዓለም ሁሉ አንቺን የበደለችሽ ነው የሚመስልሽ። በእሳቱ የተጎዳሽው እኮ አንቺ ብቻ አይደለሽም፣ እኛም ተጎድተናል። እንደውም ልንገርሽ፣ ሁሉም ነገር ያንቺ ጥፋት ነው። እንደውም እሺ፣ አዎ ያንቺ ጥፋት ነው። እንደሱ አትይ።
ጭራሽ ምን ልትሆኚ ነው? ምን ልትሆኚ ነው? ይኸውልሽ ይህንን ነገር ደግመሽ እንድታረጊ መፈቅድልሽ እንዳይመስልሽ እሺ? ዞር በይልኝ ወደዛ። ሂጂ። ምን እየተፈጠረ ነው እንዴ? ምን እንደሱ ተቅለስልሰሽ ያስቀምጥሻል? ድራማሽን ልትሰሪ ነው አይደለ? ተነሽ እንጂ ነይ ተነሺ። ጽናት ምን ሆነሻል እንዴ? እንዴት የታመመች ስለጭ ያለሽ? ቆይ እንዴ ነጭ ከነኬን ያመጣሽው? የእሷ ድራማ ጠፍቶክ ነው ኪራ? አልገባኝም። ለእሷ ብለክ ነው እኔን እንደዚህ የምትናገረኝ? እናት መታገስ አለብሽ እኮ። ምን ሆነሽ ነው? ምንም ነገሩን ሳትረዳ ቆይ ለምን እኔ እንደዚህ ትናገረኛለህ? ኪራ ከኔ በላይ እሷ ነው እንዴ የምታምናት? ምን ሆነሻል? ምንም ቢሆን እኮ እሷ ታማለች። ልንታገሳት ይገባል። ደግሞ ይኸውልሽ የፈለገ ነገር አደጋ ቢሆን እዚህ ቤት ነው የተጎዳችው። እንደዚህ መመናቀሩንማ ተከለሽበታል። ይሄንን እሷ ናት እንደዚህ ይደፋችሁ እና ለዚህች ነው የምታዝንላት? እሷን ታውቂያታለሽ አይደለ? በቃ ተሽሏት ከዚህ ቤት እስክትወጣ ድረስ ታገሻት፣ ስማችን እንዳይጠፋ። ኪራ ቆይ ለዚህች ልጅ እንደዚህ መሆንክ አልበዛም? ምን ሆነሻል? ቆይ አዎ ሶሲ እስከዛሬ ብዙ ሴራ ስትሰራ ነበር አይደል? ዛሬ ደግሞ እንደምታያት ታማለች። ያለችበትን ሁኔታ እያየሽ ነው አይደል? ቆይ ምንድነው እንደዚህ ያበሳጨሽ? ምንም አይደለም በቃ ተው። ጁን ስለደፋችሁ ነው የተናደድኩት። በዚህ ብቻ ነው እንደዚህ ሆንሽው? ቆይ ቅድምም በቃ የቅድሙ አጋጣሚ ነው እንዴ? ወረቀቱን ስለቀማው ነው እንደዚህ የምትናደደው? በቃ አታካብደው፣ ቀለል አድርገው። ቆይ ምንድነው የሆነችው እዚህ? የሶሲ እዚህ መሆን ብቻማ እንደዚህ ሊረብሻት አይችልም። የሆነ ነገርማ ሆናለች። አምላኬ ቆይ ለምን እኔ ምን አደረኩኝ? ለሰዎች እኮ ጥሩ ለመሆን ከመሞከር ውጭ ምንም ያደረኩት ነገር የለም። አሁን እኮ ተቀይሬያለሁ አይደል እንዴ? ቆይ ለምንድን ነው እንደዚህ ያደረገችኝ? ሁሉም ሰው እንደ መልአክ እያየ በሚሰግድላት ልጅ ምክንያት የኔ አንደበት ተዘጋ እና ይሄ ነገር አግባብ ነው? አምላኬ ሰው ባደረገው ነገር ከተጸጸተ እኔ ይቅር እለዋለሁ ትላል ነበር እና ለእኔ የሚሆን ይቅርታ ነው? ለምንድን ነው በሰዎች ዘንድ ሞገስ ያጣሁት? ለምን? ቆይ ለምን? አንቺ ሶሲ ምን ሆነሽ ነው የምትነፋረቂው? አንቺ ወይ ይቅርታ እናቴ፣ ለካ አንቺ በደህና ጊዜ አንደበትሽ ተዘግቷል። እውነት ሶሲ ይቅር በይኝ። ካለ ድምፅ ዛቻ የሆነ ቀልድ ነው የሚመስለው። እኔ አረና ጉደኔ ልኝ ክብሮምዬ፣ እኔ ስገባ ድፍት ብላ ታለቅሳለች። ከዛ ምን ሆነሽ ነው ስላት ደግሞ አልናገርም አለችኝ። ዝም አለችኝ። እንዴ እና ስላለቀሰሽ ነው አንቺ እንደዚህ ምስኪው? ኒና ይሄ አግባብ ነው? እሱማ አይደለም ክብሮምዬ፣ ግን ትንሽ ሁኔታው ያስቃል። ለዛ ነው። እሺ አሁን ምን ፈልጋ ነው? ምናልባት ርቧት እንዳይሆን። ኧረ አይደለም፣ ምግብማ በልታለች። ግን አሁን ከዛ እዚህ ገብታ ዝም ብላ ትነፋረቃለች። ሶሲ እንድንወጣልሽ ፈልገሽ ነው እንዴ? ሶሲ ላስታውስሽ እንዴ? ክፍሌን እኮ ለቅቄልሽ ነው። ኒና ተይ እንጂ ምን እያደረግሽ ነው? ጦጣ ባለቤት ታስወጣ አሉ። ትቀልዳለች እንዴ? ኒና ምን ሆነሽ ነው? ሶሲ እኮ አሁን ደህና አይደለችም። እንደው ምን አለ አሁን እንኳን እሷን ብትሰሚያት። እንዴ ሰምቻት እኮ ነው ሳሎን ለሳሎን የምንከራተተው። ልብሴንም ገብቼ እዚህ አልቀይር እንዴ? ብታይ እንዴት እንደምትገለማመጥ እንዴ! ይኸውልሽ የሰው ልጅ የለመደውን ነገር ሲያጣ በጣም ነው የሚጎዳው። እሷም ለዚህ ነው እንደዚህ የምትሆነው። እስኪ እባክሽ ለመረዳት ሞክሪያት። እንዴ እና ጽናት እንጂ እኔ ምን አርጊያት ነው እንደዚህ የምትለኝ? ጽናትን ደግሞ ምን አደረገቻት? አይ ያው ክብሮምዬ ከሷ ጋር አይዋደዱም ብዬ እኮ ነው። እኔ በእነሱ መሀል ገብቼ መንከራተት አለብኝ እንዴ? ለዛ ነው። ኒና አንቺ የማታውቂው ነገር ባይኖር እንደዚህ አትይም። ምን ተፈጥሮ ነው መካከላቸው? ክብሮም ደግሞ ምን እንደማታቅልብኝ ታደርቀኛለህ። ፀሐይ የሞቀው ሀገር ያወቀው ጉዳይ ነው፣ የነሱ ጉዳይ አይደል እንዴ? ምንም ቢሆን አሁን ደግሞ ሰላም ላይ ናቸው። ግን ደግሞ ሶሲ እንዲህ በቀላሉ የምትረጋጋ ሴት አትመስልም። እሷስ ተረጋግታ ነበር፣ ግን ምን ያደርጋል ለእኛም ተረፈች። ኒና ምንም እያወራሽ ያለሽው ነገር ምንም እየገባኝ አይደለም። ክብሮምዬ በቃ ሳሎን እዛ ብሆን ይሻለኛል። እኔ እዚህ ስቀመጥ ነፃነት ይሰማኛል። ነፃነት ከተሰማኝ ደግሞ ዝም ብለሽ አውሪ ይለኛል። ስለዚህ በቃ ሳሎን ልሂድ ይሻለኛል። ኒናማ የሆነ የደበቀችኝ ሚስጥር አለ እንጂ ያለ ምክንያት እንደዚህ ልትሆን አትችልም። የሆነ የምታውቀው ወሬ ያለ እርግጠኛ ነኝ።
ምንድነው እንደዚህ የሚያደርገ? ስራውን ካወራው በኋላ ለምንድነው ስልክ ማታነሳው? ምንም በቃ ስራውን አልፈልገውም። ይሄ ተመችቶኝ እና ትቻለሁ ብለህ አትናገር? ለምንድነው ሰው የምታጉላለው? መጀመሪያም እኮ ላስብበት ነበር ያልኩሽ። አንቺ በደንብ አላዳመጥሽኝ ይሆናል እንጂ። እናም አሁን ላይ አስቤበት አልፈልግም የሚለው ውሳኔ ላይ ደርሻለሁ። በቃ አትዋሽ። አንተ በጣም ጓጉተህ ነበር ለስራ። ሀሳብህን ድንገት ምን እንዳስቀየረህ ባላውቅም በቃ አላረላ አጋጣሚ ነው። ለዛ ነው። ምኑ ነው አጋጣሚ? የወሰንኩትን ውሳኔ ነው። ነገር ግን አሁን ላይ ቆም ብዬ ሳስበው የግል ስራን የመሰለ ነገር የለም። ስለዚህ በዚሁ ስራ ለወጥበታለሁ፣ አድግበታለሁ። ቆይ ሚስትህ ናት እንዴ ያልተስማማችሁ? ለምን እንደዛ አልሽ? አይ መጀመሪያ ለስራው ተነሳሽነት ነበረ። በድንገት ያን ወኔህ ምን አጠፋው ብዬ ነው። እሷ እዚህ ውስጥ ምንም አያገባትም። የኔ ውሳኔ ነው። እንደ ሰንዬ ፍላጎትማ ባድግላት ብለወጥላት ደስ ይላታል። እሺ እንዳልክ እድልህን ነው ያሳለፍከው። ለማንኛውም ሌላ ስራ ካገኘሁ አሳውቃለሁ። ፍቅር ይኸውልሽ፣ አንቺ ምን እንዳሰብሽ አላውቅም፣ ግን በቃ በቻልሽው መጠን በቃ ከዚህ በኋላ እዚህ ስራ ቦታ እንዳትመጪ። ለምን? ምን ነው? ለነገሩ ተወው፣ ምክንያቱም ለምን እንደሆነ ገባኝ። ቆይ ግን ስታስበው ያንተን ትዳር ለማፍረስ ምን ምክንያት ሊኖረኝ ይችላል? አላውቅም፣ ግን ሰኒ መቀራረባችንን አልወደደችውም። እኔ ደግሞ የሚስቴን ውሳኔ ያከብርላታለሁ። ስለዚህ በቃ ከዚህ በኋላ አትምጪ። ቆይ የወደድኩ መስሎ ነው? እስኪ አስረዳኝ። እኔ እኮ እንዲሁ ከሰው ጋር ማውራት ደስ ስለሚለኝ። በቃ ሌላ ሰው አውሪያ፣ እኔን ግን በቃ ተይኝ። እንደውም ካላስቸገርኩ ካንተ ይልቅ ሚስትህን ብታስተዋውቀኝ ደስ ነው የሚለኝ። ጭራሽ አታምጣው ስለዋለ? አዎ ከወንድ ይልቅ የሴት ጓደኛ ደስ ይላል እኮ። የልብህን ታወራለህ፣ ትመካከራለህ። ይኸውልሽ አንቺ ቀልድ ላይ ነሽ መሰለኝ። ለነገሩ ተወው፣ እኔ ራሴን በደንብ አውቀዋለሁ። አይደለም ያገባች ሴት ገና የተወለደች ሴት ጻሊ ስታየኝ አትወዳኝ ነው። ቆይ ለምን እንደዛ አልሽ? አላውቅም፣ ገና ሲያዩኝ አናድዳቸዋለሁ መሰለኝ። እኔን መምታት ይቀላቸዋል። አይ እንደዛ እንኳን አትበይ። እና አሁን ወደ ቤትሽ አትገቢ? ምን ነው ሂጂ ሂጂ አበዛ። ባለቤት መምጫዋ ደረሰ እንዴ? ለማንኛውም ሌላ ፋይል ሳይከፈት እኔ ልሂድ። ደህና ዋል። ስራውን ብሰራው እኮ ደስተኛ ነበር፣ ግን ከሰኒ የሚበልጥብኝ ምንም ነገር የለም። ሰኒዬን የሚያስከፋ ምንም ነገር ማድረግ አልፈልግም። ቆይ ምንም ነገር አልተፈጠረም ማለት ነው? ናሁም እስካሁን አላየውም ማለት ነው? ነገሩ እዛ ልብሳቸው ውስጥ ነበር ማስቀመጥ የነበረብኝ። ማን አድርሶኝ ለነገሩ እዛ እንዴት አስቀምጣለሁ? ያቺ ገረድ እያለች ሌን እንዴት ነሽ? ቆይ እዚህ ሰፈር ድጋሚ አልመጣም ስትይ ነበር እንዴ? ለምን መጣሽ? እንዴት ነህ ናኦሚ? ደግሞ የተናገርኳቸውን ቃላቶችም አትረሳቸውም? አዎ፣ በተለይ ደግሞ ድጋሚ ወደ ህይወት አልገባም የሚለውን ቃል በፍጹም አልረሳው። እንዴት ነህ አንተ ግን? ሌላውን እንተውና አንተ ደህና ነህ? ደህና ነኝ አልኩሽ እኮ። ምን ፈልገሽ ነው? እንዴት ነህ ናኦሚ? ሰላም ልበላችሁ ብዬ እኮ ነው። ማለት ጠፋችሁ በጣም። ያው እናንተ ባትፈልጉኝም እኔ ልፈልጋችሁ ብዬ እኮ ነው፣ ቢያንስ አይናችሁን እንዳየው። ሌኒ አመሰግናለሁ። ካሁን በኋላ ግን ስለኛ ደህና መሆን አትጨነቂሽ። እኔ እኮ ብቸኝነት ሊገለኝ ነው። ቤቱ እኮ አፍ አውጥቶ ሊበላኝ ነው። ወደ ጌለች ተሰቃየሁ እኮ። እውነት ነው። ስለ ሁሉም ስለሆነው ነገር በጣም አዝናለሁ። አመሰግናለሁ። እሺ ሌኒ፣ አሁን ቤት ቅር አይልሽም አይደል? ምሩ እየጠበቀች ነው። አበባው ለሷ ነው አይደለ? እሷማ ታደላለች። እቅፏ ውስጥ የሚያለቅስ ልጅ የለ፣ ትቷት የሚሄድ ሰው የለ። ይታደሉታል እንጂ አይታገሉትም ነው የሚባለው። ደግሞ ምሩ ስለተሻላት በጣም ደስ ብሎኛል። እውነት ካሁን በኋላ እንደ እህቴ እያየኋት ጥሩ ነገር እንዲገጥማት ነው ፈልገው። እንደ ምንድን ነው ያልሽው? እሷ እንደማትቀበለኝ ያውቃለሁ። እኔ ግን እንደ እህቴ ነው ያልኩት። መጀመሪያ ላይ በጣም ተሳስቼ ነበር። አሁን ግን ለምሩ ይሄን ያለ መጠንቀቅሽ በጣም አሪፍ ነው። ለማንኛችንም አይበጀም። ምንም አይደል ናኦሚ። ያው ግን ሰዎች ሙሉ በሙሉ 100% ማመን ጥሩ አይደለም አይደል? እንደ ሸወድኳችሁ እርግጠኛ ነበርኩኝ። ማለት አልገባኝም። አትመነኝ እያልሽኝ ነው? አረ እኔ እንደዛ ለማለት ፈልጌ አይደለም። ግን ያው አንዳንዴ በዙሪያ ያሉ ሰዎች የተደበቀ ሌላ ህይወት ይኖራቸው የለ። ያው አይንህን ገልጠ ተመልከት ለማለት ፈልጌ ነው። ስለ ምክርሽ በጣም አመሰግናለሁ። ግን ምን ማድረግ እንዳለብኝ ነው ያውቃለሁ። ይኸውልህ የሳቀ ሁሉ ደስተኛ አይደለም፣ ያለቀሰ ሁሉ ደግሞ ከልቡ አዝኗል ማለት አይደለም። ያው በቅርብ ያሉትን ሰዎችም ቢሆን ቀረብ ብለን ማየት መቻል አለብን። ሌኒ ቆይ ምንድነው መናገር የፈለግሽ? ምንም በቃ ያው ሰሞኑን ያለውበት ሁኔታ ነው ይሄንን ያስተማረኝ። ሜርሲሞን በማመኔ በጣም ብዙ አይደል የተቀጣሁት፣ ለዛ ነው። እሱንም መረዳትሽ እኮ ትልቅ ነገር ነው። አዎ ያው ብቻ ተጠንቀቅ ለማለት ፈልጌ ነው።
እሌኒ ምንድነው ለማለት የፈለግሽው? ለምንድነው በግልጽ የማትናገሩ? ቆይ ከምንድነው የምትጠነቀቁ? እንትን ማለት ያው እኔ ያየሁትን ባልነግርህ ህሊና እረፍት አይሰጠኝም። ቆይ እሌኒ ግን ደህና ነሽ? አይ እኔ ምንም አልሆንኩም። ብቻ ግን አሁን ግባ፣ ምሩ ትጠብቅሃለች። እኔም ልሂድ። እሺ ጥሩ። አንቺም ወደ ቤትሽ ሂጂ። እዚህ ቆመሽ ከምታወዛግቢ ብትሄጂ ነው የሚሻለው። በቃ ሂዱዬ፣ አንቺ ተመለሽ፣ እኔ እሄዳለሁ። አይ እንዴ ልሸኝሽ። እኔ ቤት መዋል እንዴት እንደሰለቸኝ። እሱማ ቤት መቀመጥ ይሰለቻል አይደል? በቃ እማት ሂድና ላንቺ የሚሆን ቆንጆ ስራ እንፈልጋለን። አራው እንደዛ ይሻላል። ብታይ ቤት ሱል አንዱ ቀን እንደ 3 ቀን ነው የሚራዝምብኝ። እሱማ ግን በቃ እማ ብቻ እስክትሄድ ታገሽኝ። እሺ እሺ። እኔ ምልሽ ኪያ፣ ባለፈው እነ ኪራ ቤት የተጠራን ጊዜ ሀረግዬ ዕቃ ረስታ መታ ነበር። ልሂድና ላምጣው እንዴ? አይ አንቺ አትልፊ፣ እኔ ራሴ ስመለስ ይዤው እመጣለሁ። አረ ለምን? አንቺ ማስራ ይበዛብሻል። እኔ ራሴ ሄጄ ይዤው እመጣለሁ። እንደዛ ከሆነ በቃ አብረን ሄደን እናምጣዋለን። እንዴ ለምን ኪያ? የተፈጠረ ነገር አለ እንዴ? አይ እንደዛ ሳይሆን ምን መሰለሽ። ምን ነው? ከኪራ ጋር ተጋጫችሁ? የሴጣን ጆሮ ይደፈን። አይ በዚህ ሰዓት ብቻሽን መሄድሽ ልክ ነው ብዬ ስላላሰብኩ ነው። እሺ እኔማ በዛው ልንቀሳቀስ ብዬ ነበር። እንዴ ታዲያ ይሄን ይል ከደበረሽ ለምን ቢሮ አብረን አንሄድም? አረ ኪራ እኮ አለ። ይኑራ። አይ እኔማ ሰው ይዘሽ ስትመጪ የሆነ ነገር እንዳይልሽ ብዬ ነው። እሱ እኮ ለስም ስራ ያስካሄደውን እንጂ ስራውን የምመራው እኔ ነኝ። እሺ ግን በቃ እንደዚህ ሆኜ አይሆንም። ሌላ ቀን እንሄዳለን ይሻላል። ቻው በቃ ላስቆምሽ። በቃ ቻው። ለውዷ ሚስት የሚሰጥ ቆንጆ አበባ። አመሰግናለሁ የኔ ውድ ባል። ምንም ማለት አይደለም፣ እንደውም ሲያንስብሽ ነው። ዛሬ እንክብካቤ አበዛብኝ። አበባው በጣም ያምራል፣ ወድጄዋለሁ። እኔ ግን ውበቱ እየታየኝ አይደለም። ምኑ አበባው? አዎ የአበባው። ይኸውልሽ እኔ አንቺን ከመሰለች ጽጌረዳ ጋር እየኖርኩኝ ይሄ የአበባ ውበት የጽጌረዳ ውበት ምናምን ብዙም አይስበኝም። ከተፈጥሮ ጋር እኮ ነው እያጣላሽኝ ያለሽ። ኧረ ታተሽኮረመኝ። እንደውም ስትሽኮረመሚልኝ ማየት እፈልጋለሁ። እስኪ ተሽኮረመሚ እስኪ። በዚህ እድሜ እንዴት ነው የምሽኮረመመው? ልጃገረዶች ናቸው መሽኮረመም የሚችሉት። እንዴ እና ቆይ ልጃገረድ አይደለሁም እያልሽ ነው? እየሸመጠጥሽ ነው አንተ። ባላየ ባልሰማ ልክት ነው ወደኛሽ ልጅ። በያን የመድኃኒት ሰዓት ደርሷል። መድኃኒት ልስጥሽ። ቦርሳዬ ውስጥ ነው። ጭራሽ ልጃገረድ አይደለሁም ብለሽ ሸመጠጥሽ። ቆይ በኋላ እኔ አመጣልሻለሁ። አይ ራሴ አመጣለሁ። ይሄ ምንድን ነው? ምሩኔን ሰርፕራይዝ ለማድረግ የገዛቸው አምባር ነው ማለት ነው። ግን ደግሞ የወንድ ነው። ምሩዬ በጣም ወድሻለሁ። ሁሌም የኔ ነሽ። ባሳለፍነው ጊዜ ደስታ አምባሩም እኮ የወንድ ነው። የወንድ አምባር አንተ ስገዛ ሴት ብላ አትገዛም እንዴ? ግን እሺ አንተ ስጦታ ስለሆነ አደርገዋለሁ። ምሩ እየቀለድኩኝ አይደለም። ይሄ ምንድን ነው? እስኪ አምጣልኝ። አረ ከዛሬ በፊት አይቻለሁ። ግን የኔ ምሩ ሁሌም በምናሳልፋቸው ውድ ጊዜያቶች በጣም ደስተኛ ነኝ። ደግሞ ሰሞኑን በጣም ጠፍተሽብኛል። ሁሉም ነገርሽ ናፍቆኛል። ገላሽ፣ ጠረንሽ። ምሩ ይሄ ምንድን ነው? ይሄን ደብዳቤ ማን ጻፈልሽ? ነው ምን ያለው? ቅም የሆነ ሰው ሆን ብሎ አስገብቶት ይሆናል። ምሩ ደብዳቤ እኮ ከቦርሳሽ ውስጥ ነው ያገኘሁት። አምባሩም እዛ ውስጥ ነበር። ቆይ እኔ እኮ አንቺ ነው ማመን የምፈልገው፣ ግን ደግሞ ማን ነው ቦርሳሽ ውስጥ ላይ ያስገባው የሚችል? እሱን ንገሪኝ እስኪ። ሁሌም እኮ ቦርሳሽ እጅሽ ላይ ነው አይደል እንዴ? ነው ምን የምልላሉ? ምንም ነገር አለ። ምናልባት ሀዊ ልታውቅ ትችላለች። እሷ ለቀልድ ለጨዋታ ምናምን ብላ ከተውኩን እሷ ልጠይቃት። ሀዊ
ሀዊ እቺ ደግሞ ኤርፎን ካረገሽ ሷት ጠርቻት ልምጣ። ይሻላል። ወይ ምሩዬ፣ ምን ሆነሽ ነው ድንገት የወደቅሽው? ደህና ነሽ? እታይሻለሁ እኔ። ቀስ ቀስ አሁን ያግሽ ቀስ ምሩ፣ አሁን ምንም ነገር አታወሪ። ደክሞሻል። በቃ ተረጋግሽ። አይደለም መስማት አለብህ። እኔ ምንም አላውቅም። እሺ እኔ ፍቅር ሲጀምሩነት እንዳልሆነ እኮ አውቃለሁ። ላስደንግጥሽ ብዬ ኦኬ። ሀዊ ቦርሳዬ ውስጥ እንዴት እንደገባ አላውቅም። ናሆሜ እኔ ምን እልሃለሁ፣ አምባር ገዝቼ አላውቅም። የምን አምባር ምሩዬ? ምንም አይደለም እናቴ፣ በቃ አምኜሻለሁ። እሺ እኔ ያላረኩትም። ሀዊ አንቺ ነሽ? ስለምን አምባር ነው? እኔ ምንም አውቀው ነገር የለም። ምሩ በድንገት እንዴት ነው ቦርሳሽ ውስጥ የሚገባው? ማን መጥቶ ይከቷል? ቤት ውስጥ እኮ ማንም የለም አይደል እንዴ? እኔ አላውቅም። ናሆሜ ለምን አታምነኝም? ቆይ የትኛው ወንድ ነው ለእኔ ደብዳቤ የሚጽፍ? ምሩዬ በቃ ተረጋጊ። እኔ እኮ አላምንሽም አላልኩም። በቃ አሁን እረፍት አድርጊ እሺ? የምን አምባር ነው? ለዛው ምሩ ቦርሳ ውስጥ አንቺ ነሽ ያደረግሽው ማለት ነው። ሶሲ አይንሽ እየተርገበገበ ነው፣ እንዳልተኛሽ ያስታውቃል። ደህና ነሽ? አሁን እንዴት ነሽ? ደግሞ ስገባ የሆነ ድምጽ ሰምቻለሁ። እሺ በቃ ተኛ፣ እኔ ልውጣልሽ። ሶሲ አወራሻ? ማውራት ቻልሽ? መናገር ቻልሽ? ለምን ዝም ትያለሽ? መናገር ትችያለሽ። አንቺ የሰስት አታስመስይ፣ እውነቱን ተናገሪ። እስካሁን ሁሉንም ሰው ስታሞኝ ነበር አይደል? ለምን ትዘጊያለሽ? እውነቱን ተናገሪ። አትዋሽኝ። አሁን ዋ ስትይ ሰምቼሻለሁ። ኪራን ለማታለል ከሆነ ይኸውልሽ፣ እየዋሸሽ እንደሆነ ያወቀ ቀን አንድም ቀን እዚህ ቤት አታድሪም። እሺ? አሁን ዋ አላልሽም? አልሰማሁሽም? ተናገሪ። ኪራ፣ ሶሲ መናገር ትችላለች። አውቃ ነው እያስመሰለች ያለችው። ይኸውልህ ስገባም የሆነ ድምጽ ሰምቻለሁ። ከዛ ደግሞ አሁን እንዴ ውሃ አለችኝና ስጠይቃት ትክደኛለች። ቆይ መስማትም አልችል ነው እንደሚመስላት። እንዴት ማለት? ቅድም እዚህ ልገባ ስል የሆነ ድምጽ ሰማሁኝ። ከዛ ልክ ስገባ ስልኳን ደበቀችው። አሁን ደግሞ ልወጣ ስል ውሃ አለችኝ። ሶሲ እውነት ነው? ማውራት ጀምረሻል? ቆይ አንቺ ሸናም ለምንድን ነው የምትዋሺው እንዴ? እውነቱን ተናገሪ እንጂ። አንቺ አሁንም ማስመሰል አልሰለቸሽም? ሃይ አንቺ ማትረቢ አታስመስይ። ቆይ ልቀቀኝ። ነይ ወዴት ነው የምትሄጂው? ልቀቀኝ ኪራ። ምን እያደረግሽ ነው? ቆይ በግድ ምን ያደርጊ ነው የምትያት? ኪራ እሷ እኮ እየዋሸች ነው። ቆይ ለእሷ ብለህ እኔን እየተቆጣኸኝ ነው እንዴ? ተረጋጊ እንጂ እንዴ! ልጅቷን እየጎዳሻት እኮ ነው። ቆይ ለተወሰነ ጊዜ መታገስ ያቅተናል? አላቅም። ሶሲ አይዞሽ፣ በቃ ተረጋጊ። ሶሲ በቃ እረፍት አድርጊ። እስቲ ተመልከቹ። አያምርም? ይሄ ተፈጥሮ ያምራላ። ግን የፈለገ ቢያምር ካንቺ ግን አይበልጥ። ምን ሆነክ ነው ደግሞ ዛሬ? ልትነቁረኝ ነው እንደዚህ ያመጣኝ? አንቺ ደግሞ ሰው ልጅ ሲያሞግስሽ ወይ ደግሞ ሮስት ሲያደርግሽ ምንም አታውቂም እንዴ? ቆይ ደነዝ ነገር ነሽ እንዴ? ግን ኒና እስኪ ተወኝ። የማላውቀው ነገርስ አልነበረም።
እጭ ደግሞ መነጸሪን ረስቼ መጣ። ይሄ እኮ ነው ችግርሽ። ነገሮች ላይ የተገላቢጦች ነው የምታደርጊው። ቤት ውስጥ ሳሎን ሆነሽ መነጽር ታደርጊያለሽ፣ ውጪ ደግሞ ሻርብ። ያ ጭስማ አይመሮሽን ትንሽ ደብዘዝ አድርጎታል አይደል? ኡፍ ናትዬ ደግሞ በቃ ቀልድ አታውቅም አይደል? ባለፈው እንደውም ትዝ ይላል በሰው ምክንያት አይኔ ላይ ምን የሚያክል ትልቅዬ ኳስ የሚያክል እብጣት እኮ ወጥቶብኝ ነበር ናቲ። እንዴ ለምን? ያው ምን መሰለህ ናትዬ፣ እንዴት ይችን የመሰለች ልጅ ከዚህ ከረፈፍ ጋር እዚህ ቁጭ አለች ብለው ሰዎች እንዳይስቁብህ ብዬ እኮ። ማን ነው ደግሞ የሚያይሽ? ኒናዬ እኔ ካየሁሽ እኮ ይበቃል። እኔ ራሱ እኮ በስንት መከራ ነው የማይሽ። ተው እንጂ ናቲ። እንዴ መቼም ሁሉ የሚቀናብኝ ቆንጆ እንደሆንክ ልቦና ያውቃል። እሺ ሰፈር ራሱ እኮ ሱቅ ስወጣ ጥቁሯ ቸኮሌቷ ቆንጆዋ ንግስቲቷ መጣች እዩት መጣች እኮ ነው የሚባለው። በቀላ መሰለ እንዴ? ኒናዬ ዝም ብዬ ሳስበው ግን ይሄ ምሪንዳ በዛ መሰለኝ አናትሽ ላይ ወጥቷል። እየቃዠሽ እኮ ነው። ደዛ ዝም በል ኒናዬ። በቃ ሻትና ደጅብኝ። አንቺ እኮ ንግስት ብቻ አይደለሽም፣ አንቺ ብዙ ነገር ነሽ። ለምን እንደው እንደዚህ የምታየኝ? እኔ እኮ ፈራለሁ። ግን ናቲ ያን ሁሉ ነገር ነግሬክ፣ ያን ሁሉ መጥፎ ታሪኬን ነግሬክ ለምን አራከኝም? ቆይ ለምን አልጠየከኝም? ለምን ዝም አልከኝ? ናቲ የሆነ ነገር በለኝ እስኪ። ኧረ ተይ ኒና ግን ተይ። እና እንዴት ነሽ? ቤተሰብ እንዴት ነው? ሀገር ሁሉ ሰላም ነው ልበልሽ? ይኸውልሽ ኒና፣ እኔ የወደድኩትና ያፈቀርኩት አሁን ያለው ማንነትሽን ነው እንጂ ትናንትና የነበረሽን ማንነት አይደለም። ማለት ትናንትናሽን መቀየር አልችልም፣ ቢያንስ ግን ነገርሽን ግን ማስተካከል እችላለሁ። ስለዚህ አንዳንዴ በህይወትሽ ቀድሞ የተፈጠረው ነገር በመንገርሽ በጣም ከዛ በላይ ምን አለ? የዛኔ ነው የምር ውድድ ያደረኩሽ ኒናዬ። ናቲ ቆይ ግን ለምንድን ነው እንደዚህ የምትወደኝ? በጣም ብዙ ቆንጆና ጥሩ ሴቶች እያሉ እኔ ለምን ወደድከኝ? ምክንያቱም ኒናዬ አንቺ በጣም ኦሪጂናል ሴት ነሽ። የትላንትና ማንነትሽን በድፍረት መናገር ከቻልሽ ከዚህ በላይ እንዴት አልወደድሽ? የአሁን ሴት እኮ ታሪካቸው የውሸት፣ ፊታቸው የውሸት፣ አኗኗራቸው ራሱ ውሸት እኮ። አንቺ ግን ከሁሉም ትለያለሽ። ናቲ ግን አይከብድም? ምኑን ኒናዬ? ሰዎች ቢሰሙ ምን የሚሉ ይመስላል? ኒናዬ ሰው የራሱን ኑሮ መኖር ይችላል፣ እኛም ደግሞ የራሳችንን ኑሮ መኖር እንችላለን። ማንም ሰው ባለፈ ማንነቱ አይኖርም። እሺ ስለዚህ እኔና አንቺም ወደፊት ለምንኖረው ነገር በቃ መኖር አለብን። እንዴ አንተ እንደዚህ ቁም ነገር ትችላለህ? አዎ በጣም እኮ ቁም ነገረኛ እኮ ነኝ። ምን ታደርጊያለሽ? ብዙ ነገሮች እችላለሁ። ምን ትችላለህ? የኔ ሙዛዛ። ይኸውልሽ ኒናዬ ለዛሬ ቁም ነገረኛ መሆኔን ማወቅሽ በቂ ነው። በጊዜ ደርሽ ደግሞ ብዙ ነገሮች ቀስ በቀስ ትረጃለሽ። ወረኝ ሲስተር በጣም ያ ምሪንዳውን ዳቦ ይምጣልሽ እንዴ? አሬ ደብደብ አሙዚ ምን ነዝማል ናቲ አስመጣልኝ። ደነዝሽ እንዴ? ምን ይሻላል? ናሆም ለምሩን ትታት መጣ። ተኝታለች እንዴ? ሀዊ ምንም መተኛት አልቻልኩም። ናሆም ተረጋጋ። ምሩ አይደለም እንደዚህ አይነት ነገር ልታረቀርቱ ማሰብ ራሱ አትችልም። አውቃለሁ ምሩ በፍጹም እንደዚህ የምታደርገን ሴት አይደለችም። ቆይ ምን አይነት ነገር ነው ያገኘው? የወንድ ልጅ አምባርና ናፍቀሽኛል፣ የኔ ነሽ፣ የት ነሽ፣ እንዴት ነሽ የሚል ደብዳቤ እኮ ነው ያገኘሁት። የምን አምባር የምን ጌጥ? ይሄማ ሁን ብሎ እናንተ ሊበጠብጥ የፈለገ ሰው ነው። በቃ አሁን ተረጋጋ። ምሩንም ማረጋጋት። እኔ እኮ የተጠራጠርኩኝ አይደለም። ያው ደብዳቤው እወድሻለሁ ናፍቀሽኛል ለሚለው ታዲያ ይሄ እንዴት ነው ምሩ ቦርሳ ውስጥ ሊገባ ይቻላል? ናሆም የሆነ ሰው እያሴረባችሁ ቢሆንስ? ከምሩ ጋር ለማጣላት የፈለገ ሰው ቢኖርስ? ቆይ እኮ ማንም የሚያሴረው ሀዊ ማን ነው? ሲና አምባር የገዛው ናሆም ዝም በል በቃ። እሷንም አታስጨንቃት። ጠይቃታል አይደል? አላውቅም ማለችኝ ሀዊ። አላውቅም ማለት ደግሞ መልስ ሊሆን አይችልም። ዛሬ ቦርሳ ውስጥ እንደዚህ አይነት ደብዳቤ ከከተቱ ነገ ከዚህ የከፋ ነገር ቢያመጡስ? ልክ ነህ። በቃ አሁን ስንጨቃጨቅ እንዳትሰማ። ቆይ ሀዊ እዚህ ቤት ነው በሌለው ሰዓት የመጣ ሰው አለ እንዴ? ምሩ እንደምታውቂያት በጣም ሰው ታምናለች። በትንሹ ነው የምትሸወድላችሁ። ሀዊ መልሽልኝ እንጂ እያናገርኩሽ እኮ። አይ ምንም ማንም አልመጣም፣ እኛ ብቻ ነበር። ጥሩ ለትዳራችን ጠንቅ የሆነውን ሰው ከስር መሰረቱ ነው መነቅለው ነው ማለት ነው።
እንዴ ቆይ አሁን እሌኒ እንደሆነች ውስጥ እየነገረኝ ነው። ግን ደግሞ ባትሆንስ? ቆይ ትንሽ ልረጋጋ። እሺ የኛ ስንቅ አመላላሽ ወዴት ነው? እንዴት ውጭ ደግሞ ምን ታደርጊያለሽ? አዎ ቤት ሲደብረኝ እኮ እዚህ ወጥቼ ተቀመጥኩኝ። በቃሽ እንደዛ ከሆነ እና ጆከር ጋር እንሂድ። ኧረ እኔ በዚህ ፀሐይ አልሄድም። እዛ ምን እሰራለሁ እንዴ? እዚህ መሆኑ እኮ ይደብሻል ብዬ ነው። ወይ ደግሞ ካልሆነ አንድ ካፌ እንገባና ቆንጆ ምግብ ትጋብዥናለሽ። እጋብዝሻለሁ ነው ወይስ ትጋብዥኛለሽ? ትጋብዥኛለሽ ነው እንጂ መቼስ አንቺ እያለሽ እንዴት ብዬ። ጉድ እኮ ነው። እና በራሴ ግብዣ ልታዝናኘኝ ነው? አንቺ እኮ አይልቅብሽም። ዋናው እኮ ሀሳቡ ነው። እኔ ሀሳቡን፣ አንቺ ደግሞ ሂሳቧን። በያውን ምግቡን ይዘሽለት ሂጂ። ልጁን በራብ እንዳጋዩ። እሺ በቃ ሄዳለሁ። ደግሞ ሳልነግርሽ በዛው እኮ ጽናት ጋር ሄዳለሁ። ለምን አንቺ ማትሄጂም? አትጠይቂያት። አይ እኔ እንኳን ዛሬ አልሄድም። የማገኘው ሰው አለ። ባይሆን ሌላ ቀን አይሻል? እሺ ግን ነገ ነገ እያልሽ ጊዜው እንዳያረዝምብሽ። መቼ ስለምመጣሽ ብለው እኔን አይቀየሙኝ። ጽናት ኒና ግን ቅይም ነው የምትልሽ። እሷን እንኳን እንዴት አድርጌ እንደማስማማት ነው ያውቃለሁ። ብቻ እግዚአብሔር ይማራችሁ በይልኝ። እንደዛ ከሆነ ባይ ቻው። ቅዱስ ደወለ። ሄሎ ወይ ቅዱስ። አረ አሁን ይመችሃል? አረ እኔ ራሴ እመጣለሁ። መጣው በቃ እሺ። ማግረፍ መናደድም ካለብኝ እኔ ነኝ። ኢለ መስማት እንኳን ባፈልግ አሁንም እደግምልሃለሁ። በዳይ ነህ፣ ተከሳሽ ነህ። አዎ አጥፍቻለሁ፣ አዎ በድያለሁ የሚል እንደዛ አይነት ኃላፊነቶችን እንኳን እስኪ ውሰድ። አጥፍቻለሁ ይቅርታ አድርግልኝ፣ ተሳስተ እንኳን ብትል ምን ችግር አለበት? እስኪ ይቅርታ ጠይቀኝ። ያላደረኩትን ነገር አይደለም እየነገርሽኝ ያለሽው። ይቅርታ ብዬሽስ መቼ ሰማሽ? በሁለት በትር አትቅጣ። የመጀመሪያው ይበቃል። ድጋሚ ደግሞ ተበዳይ የመሰልክ የሰውን ልብ አታድም። ምን አስቦ ነው በዚህ ሰዓት ደጋግሞ የሚደውለው? ቆይ ከስራ መጥቼ አልረፍ። አንተ ሰውዬ ያማል እንዴ? ለምንድን ነው በዚህ ሰዓት የምትደውልልኝ? ኪያ ሰፈርሽ አካባቢ ነው። በር ክፈችልኝ። ምን ልትሰራ መጣክ? ቆይ የቢሮ አይበቃህም? በላውን ተመለስ። ኪያ እልሽ እየሰማሽኝ አይደል? በሩ ክፈቺ ብዬሻል። አንተ ሰውዬ በቃ አትበጥብጠኝ። በመጣህበት ወደዛ ወደ ቤት ተመለስ። በሩን ካልከፈትሽልኝ ማለት ነው ገና መበጥበጤን አላቆምም። ሰማሽኝ አይደል? ሄኖክ እረፍ በቃ አታቃጥለኝ። ሄድልኝ። ኪያ አሰሚኝም እንዴ? ይኸውልሽ አሁን በሩን ክፈቺ ያልኩሽ ነው። አይ ካልሽ ምን አገባኝ? ወይ በሩ ነገር እጥለዋለሁ ወይ ባጠር ገባለሁ። አለቀ። ሰማሽኝ አይደል? ቆይ እኮ አንተ እኔን እያስፈራራኸኝ ነው? ጭራሽ መጣው ልጠብቀኝ እዛው። አንተ ጭራሽ የትሞን ቡላኔ ገፍ እዚህ መተኝ ትወጣብጠኛለህ? ኪያዬ እኔ አበባ መጣሽልኝ። ሄደና እዛ አበባ እንፈልግ እንዴ! ጭራሽ ሰፈር እየመጣ ትበጠብጠኛለህ? ያውም እናቴ ባለችበት። ኪያዬ አንቺ እኮ ማለት ለኔ ቆይ ነው ፍቅርሽ ነው የጎዳኝ፣
ፍቅርሽ ሰው አትጩ። ስነ ስርዓት ይኑር። እስኪ ዝም በል። ዝም አይደለም እኔ ዝም አይደለም። ኪያዬ ናፍቀሽኛል እኮ እንደው ቆይ ድጋሜ ልስፈልልሽ አይደል? ሄኖክ ረፍ እንጂ ምን እየሆንክ ነው እንዴ? ሰው እኮ እኛን ነው የሚያየው። ምንም አልኩም ኪያዬ፣ ግን ኪያ ናፍቀሽኛል እኮ። አሁን መቀባጠሩን ተውና ምን ፈልገህ ነው እዚህ የመጣው? ለምንድን ነው እንደዚህ የምትሆነው? ኪያዬ አንቺን ማየት ፈልጌ ነው የመጣሁት የኔ ቆንጆ። እባክህ የኔ ቆንጆ አትበለኝ። እኔ ባንተ ሽንገላ ቃላቶች የምታለል አይነት ሴት አይደለሁም። አይደለም የኔ ቆንጆ፣ የኔ ፍቅርስ ብዥ። ቆይ ምን ችግር አለ የኔ ቆንጆ፣ የኔ ፍቅር? እሱማ ልክ ነህ። ለአንተ ሁሉም ሴቶች ቆንጆ ናቸው አይደለም? ቆንጆ ሴት ባየህ ቁጥር ልብ እንደ ሻማ ይቀልጣል። ስለዚህ ሁሉንም ሴቶች የኔ ፍቅር እያልክ ትጠራቸዋለህ። ኪያዬ ተይ እንጂ እሺ። አንቺን ቆይ ከሌላ ሴቶች ጋር ያወዳደርሽ እንዴ? አንቺ እኮ በቃ ልዩ እኮ ነሽ። እውነት አይደል? ማወዳደሩን እኮ ያወዳደርከኝ አንተ ነህ። አንተ አይደለ ሴቶችን ከኋላም እንደ ጥላ የምትከተላቸው? ኪያዬ ተይ እንጂ። ሌሎችም በአይኔ ልከተል ይችላሉ። አንቺን ግን በንጹህ ልቤ ነው የማፈቅርሽ ኪያዬ። ኪያ እኔ ምንድን ነው የምወድሽ፣ አፈቅርሻለሁ ኪያዬ። እኔ ኪያ ነኝ። ሂድና እዛ የምታሞኛቸውን ሴቶች ፈልግና ሙኝ። እኔ ኪያ በቀላሉ የምሞኝ አይነት ሴት አይደለሁም። ደግሞ ከአንተ ጋር ምንም አይነት ነገር አልፈልግም። እሺ ሂድና እዛ የምታሞኛቸውን ከልብ የምትፈልጋቸውን ሴት እናገኝ። ተይ ግን ኪያ ተይ፣ ቆጭሻል። ተይ ግን ተይ። አስቤና አብሰልስዬ ነው እየነገርኩ ያለሁት። እኔ አንተን አልፈልግም። ተይ እንጂ ኪያ። አንቺ ማን ትወጂኛለሽ? ደግሞ እንደምትወጂኝ አውቃለሁ። ማ እኮ እኔ ኪያ ነኝ አንተ የምወድህ። ግን እያልክ ያለው ነገር ታውቀዋለህ ነው። ያ ሴት አይደለሽ? እናንተ ሴቶች ስትባሉ ማፍቀራችሁ መናገር እንደ ትልቅ ሽንፈት ነው የምትቆጡት። ኪያዬ ችግር የለውም፣ እኔ እረዳሻለሁ። እውነት በማይሆን ነገር ራስን አታጫጫል። አሰማኝም እንዴ ሰውዬ? አልወድህም። ኪያዬ ተይ እንጂ ኪያዬ። ዓለም ላይ እኔ እናንተ ብቻችንን እንኳን ብንቀር ቆሜ እቀራለሁኝ እንጂ አንተን አልፈልግም። ትሽ አሁን የትርፍ ቃል ምን አስፈለገ ኪያ? ስለበደልኩሽ አውቃለሁ። በቃ ኪያዬ በድዬሻለሁ። እባክሽ እባክሽ። አንተ ምን እየሆንክ ነው? ተነስ ኪያዬ እባክሽ ፍቀጂልኝና እግርሽ ስር ልደፍ። በድዬሻለሁ ኪያዬ፣ ይቅር በይኝ። ዛሬ ግን መስከረም ብቻ ሳይሆን ማበድህንም እያየሁ ነው። አብደሃል መሰለኝ። አዎ አብጃለሁ። እኔ በአንቺ ፍቅር አብጃለሁ ኪያዬ። እኔ በአንቺ ፍቅር አብጃለሁ። እኔ መጠጡ አይደለም ያሰክረኝ ኪያዬ፣ የአንቺ ፍቅር ነው እንደዚህ እንደሆነ ያደረገኝ ኪያ። ያሰክረኝ መጠጡ ብቻ። አዎ አብጃለሁ። አንተ አትጩህ። አዎ አብጃለሁ ኪያ። አንተ ምን እየሆንክ ነው? ተነስ እንጂ እባክሽ፣ በቃ እባክሽ ይቅር በይ። ሄኖክ ተነስ፣ በእናትህ ተነስ። ይቅር ካላልሽ እኔ ከዚህ አልደረሰም። እባክሽ ይቅር በይ። ሄኖክ ተነስ። ያ ማን ነው? ምን ሆኖ ነው? ይቅር በይ። ሄኖክ ሰክሮ ነው? አየሽ አይደል ሄደ ምን እንደሚያደርገኝ። ቆይ ወይ ቤት እናስገባው እንዴ? ኧረ አይሆንም። ሀረግዬ እኮ ተኝታለች። እንደዚህ የጮኸ ደግሞ ይቀስቅሳት። እስካሁን አለመነሳቷ ራሱ ገርሞኛል። በቃ ወይ ራይድ እንጥራ አይደለ? እንደሱ ይሻላል። እሺ ግን ቶሎ በይ። ኧረ ተይ አትበይ። እኔ ራሴ እንጂ ደግሞ አንቺ ብቻ ይቅር በይኝ። ችግር የለም። እኔ ትሰይ ራሴ ችግር የለውም። አንቺ ብቻ ይቅር ካልሽኝ እኔ እሄዳለሁ። ግን እወድሻለሁ። አንቺ ሐዋና፣ እኔ ደግሞ አዳም ነኝ። አንቺ ደግሞ እባብ። ችግር የለም። እሄዳለሁ። ችግር የለም። ደግሞ አንድ ነገር እንዳይሆን በእናትሽ። ምንም አይሆንም። በቃ እንግዲህ እሱ ይጠብቀው። ሌላ ምን ይባላል? ነይ እንግባ በቃ ወደ ቤት።
እለኒ ይህ ነገር ምንም ምሰራ አይመስለኝ ቀርብን ይሻላል። አንተ ያመሃል እንዴ ደደብ ነህ? ምን ሆነ ነው? ናሆም እኮ ቦርሳ ውስጥ ያለውን ነገር ካየ ማጣራቱ አይቀርም አይደል? ሲጀመር አምባሩን እኮ የተቀበልኩ ከነሪሲቱ ሄዶ ያለበት ቦታ እንዲያጣራ ነው አይደል? ምን ሆነሃል? አላውቅም። ስታጣድፍኝ አብሬ ሰጠው በቃ አለቅልኝ ብኛ እና ምን ላድርግ? እኔ ሞኒን ካውቅ እኮ ገለኝ እኮ እሱ ነው የሚፈልገው። ምን መሞቴ ነው ጥሩ ሀሳብ እና መቼስ አንተ ኖራ አጠቀም አይደል እንዴ? እንዴ እንደዛማ አትበኝ። ምን ነው አንቺ? ይኸውልህ አሁን ልብ ብለህ አዳምጠኝሽ አንተ ደደብ። ከያዘ በቃ ምሩናት የገዛችልኝ በለው። ከሷ ጋር ግንኙነት እንዳለ አስመስል። ምን? ይሄ በጣም አደገኛ ሀሳብ ነው። የምስቲ ውሸማ ነኝ ስለ ናስኪ አጋዤ ብሎ ቁርጥ አብልቶ ውስኪ የሚያጠጣኝ ነው እንደሚመስልሽ? ጥይት ነው በአፌ እንደ አፄ ቴዎድሮስ የሚያጠጣኝ። ቆይ ምንድነው የምትለው? ምንድነው የምታወራው? ገንዘብ አፈልግም እፈልጋለሁ፣ ግን ሞቼ ምን ያደርግልኛል? ሲኦል ላይ ንግድ አልጀምርበት። አይ ሌኒ ይህ ነገር ምንም ሳካ አይመስለኝም። ይኸውልህ አንተ የተባልከውን ብቻ አድርግ፣ ሌላውን ለኔ ተወው። ናው በጥ ነገር ይመስለኛል። የሆነ ነገር ብነቃብን እኔም በፖሊስ ቢያስይዘኝስ? ይኸውልህ ናውም አሁን ፍቅር ልቡን እውር አድርጎታል። ስለዚህ አሁን አንተ የሚጠበቅብህ ሄደህ ማድረግ ያለብህን ብቻ ማድረግ ነው። ተስማማን? በኋላ እደውልልሃለሁ። እንዴ ዛሬ ገና በሰዓት ተገኘ። ይሄ የምር መበረታታት ያለበት ባህሪ ነው። ቅዱሴ የሚያስጠላው ነገር ተፈጥሯል። ኪራ ደግሞ ስልክ እያነሳ አይደል? ምናልባት አላየውም ይሆናል። ግን ምንድነው ችግር አለ እንዴ? ምሩ ደህና አይደለችም? እሷ ደህና ነች እኮ። ታዲያ ሌላ ምን ተፈጠረ? ከቦርሷ ውስጥ ወንድ የጻፈውን ደብዳቤና የወንድ ጌጥ አገኘው። ምን? የምን ደብዳቤ? ማለት ማን የጻፈው? እኔ አላውቅም። ቅዱስ ብቻ ደብዳቤው ለምሩ ነው የሚለው። ይሄው ቆይ ማን ነው እንደዚህ የሚጽፈው? እሷ ጋርስ እንዴት መጣ? እሱ እኮ ነው ምክር ያገባኝ። ምሩ በፍጹም እንደዚህ የምታደርግ አይነት ሴት አይደለች። ግን እንዴት ነው ቦርሳ ውስጥ ሊገባ ይቻላል? ቆይ እሺ ምሩን አልጠየካት? ጠይቄያት ነበር። እሷ ምን የምታውቀው ነገር የለም። ከኔ እኮ ነው የደነገጠችው። ተረጋጋ በቃ። ምናልባት ይሄ የሆነ ሰው ሴራ ይሆናል። የሆነ ሰው እያጠመደ እንዳይሆን። ሄሎ ማለም ናሆም፣ ስለሚስትህ እውነቱን ማወቅ ትፈልጋለህ? አምባሩን የገዛ ሰው የት እንዳለ እነግርሃለሁ። ምሩን የት ነው የምታውቂው? አሁን ሰፈራችሁ ነው ያለው። ያንን አምባር የገዛው ሰው እዛ ቆሟል፣ ሚስትህን ለማግኘት። ቶሎ ካልመጣ ያመልጥሃል። ለምን አምሻለሁ? መጥተህ ሚስትህ ትልቅ ሚስጥር አላት፣ በደንብ ጠይቃት። ማነች? ምንድን ነው የምትለው? አላውቅም ቅዱሴ፣ ግን ሰውየው ሚስትህን ሊያገኝ እዛ ሰፈር ሄዷል። ሂድና አግኘው ነው የምትለኝ። እና ምን አሰብክ? ዝም ብለን ሄደን ቼክ እናድርግ እንዴ? አሁን ቅዱሴ መሄድ አለብን። እንሂድ። እሺ